ቤተሰብ ያልተጠበቀ አዲስ ነገር አለ። በመጀመሪያ ግን ሀይሚዬ ዛሬ ያላወቀ ይወቅ ብላ በከባዱ መታለች። ኢየሩስም ለምን እንደዚህ ይሆናል በሚለው ጸጉሯን እየነጨች ትገኛለች። ሀይሚዬ ምናለች መሰላችሁ? እከተልሃለሁ በሄድህበት በቆምህበት ሁሉ አይኖቼ ካንተ ውጪ ሌላውን አያዩ፣ በርግባ ከልቤ ተደላደልበት፣ ያላንተ ሌላ ሰው መቼም አይኖርበት በሚለው መልእክቱ ይቀጥላል። ረዘም ያለ ነው። በነገራችሁ ላይ ያው ምንድን ነው የሚለው ካንተ ውጭ ሌላ ሰው አይታየኝም፣ እወድሃለሁ። ምንድነው ምክንያቴ? ሁሉን ነገር የተቆጣጠርከው እንደፈለግህ ልቤ ላይ ግባ፣ ተረማመድበት። ምክንያቱም ካንተ ውጭ ሌላ የለም። ፍቅራችንን አሳልፌ ለማንም አልሰጥም። አብሬህ ቆይቼ ማታ ላይ ስንለያይ መለያየት ያለ ስለሚመስለኝ፣ ስለዚህ አብሮነቱን ነው እየተናገረች ያለችው ዘፈኑ ማለት ነው። ብቻ ያው ከብሩኬ ውጪ ወደ ውጪ የሚለውን ነገር በሄድበት ሁሉ ከተልሃለሁ ነው። ረዘም ያለ ስለሆነ ሙሉን ገብታችሁ መስማት ትችላላችሁ። ሀይሚ የለቀቀችበት ቦታ ላይ ማለት ነው፣ ስቶሪ ላይ ነው ግን ሀይሚዬ ይህን ዘፈን ያለ ነገር አልዘፈነችውም። ቤተሰብ አለ ነገር የምሬ ነው የምላችሁ። በእርግጥ ያው ብሩኬ ዛሬ አዲስ ነገር እንዳለ ሁላችሁም ታውቃላችሁ፣ ተነግሮናል። ብዙዎች የራሳቸውን ግምት ገምተዋል። ነገር ግን እንደ ግምታችሁ ላይሆን ስለሚችል ካሁኑ ራሳችሁን አዘጋጁ። ማለት በጥሩም ይምጡ በመጥፎም ይምጡ። በመጥፎ ስላችሁ ማለት እናንተ እንደ ገመታችሁት ባይሆን እንኳን ቤተሰብ ማለት ነው ነገሩ ቀስ ብሎ መስተካከሉ ስለማይቀር ራሳችሁን ከወደዚሁ አዘጋጁ። ሀይሚዬ ይህን ዘፈን ስትዘፈን ዝም ብላ አይደለም። ይሄን ያልኩበት ምክንያት ደግሞ ከዚህ በፊት እንደዚህ አይነት ነገሮች ስለገጠሙ ማለት ነው። መልካም ነገር ሊሆንም ይችላል ላይሆንም። ብዙዎች ምናልባት ቀለበት ሊያደርግላት ነው፣ ምናልባትም ቤቱን በስሟ ሊያዞርላት ነው፣ ብዙ ነገር ብላችኋል። ብቻ ሜቢ እናንተ ያልጠበቃችሁት ነገር ሊሆን ስለሚችል በእርግጥ አንዳንድ መረጃዎች ተልከውልኛል፣ ግን ያልተጣራ ወሬ ይዤ መምጣትን ስላልፈለኩ ነው። ግን ከዚህ ከወደዚሁ ማለት የምፈልገው ራሳችሁን አዘጋጁ። ሀይሚዬ ግን እያለች ያለችው ምንም ነገር ቢመጣ ያው ብሩኬን አሳምና ወደ ራሷ እንደምትመልሰው ነው ዘፈኑ ራሱ መልእክቱ። እና ከሱ ውጭም ሌላ ሰው ያለ እንደማይመስላት ልቧን ሙሉ ለሙሉ እንደሰጠችው ነው ዘፈኑ መልእክቱ። ግን ይሄ ማለት ምን አይነት ነገር ይፈጠራል የሚለውን አብረን የምናይ ይሆናል። ምክንያቱም ብሩኬ የራሱ እቅድ፣ የራሱ አላማ፣ የራሱ ዛሬ ይዞት የሚመጣው ነገር ስላለ ማለት ነው ቤተሰቦች። እና ሀይሚዬና ብሩኬ መቼም እንደማይለያዩ ራሳችሁን አሳምናችሁ የሚመጣውን ነገር በተስፋ ወይንም ደግሞ በቃ መቀበል ነው። ገባችሁ አይደለ? ነገሮች ይስተካከላሉ ቀስ እያሉ። እንግዲህ ኢየሩስም ደግሞ በራሷ መንገድ እያበደች እንዴ ነው እየጨለለች ነው የመጣችሁ። እውነቴን ነው የምላችሁ የእሷ ነገር እኔ በጣም ይገርመኛል። ምክንያቱም ከአነጋገሯ ከድርጊቷ ምናምን ቆይ ምን ቤት ናት ይቺ ሴትዮ? ምን ቤት ናት? ለምንድን ነው ራሷን የማታስከብረው? ለምንድን ነው እውነትም እርጉዝ ከሆነች እርግዝናዋን የማትከታተለው? እንዴ ለሀይሚዬ ለምን ቤት ተሰጠ ብላ እንግዲህ ያው ጸጉሯ ቆሟል። ኢቭን እንኳን ፍፄን ጠርታ ይሄን ነገር አስቁም፣ አንተ ካላስቆም እኔ ራሴን እርምጃ ወስዳለሁ እያለች ሁላ እየዛተች ነበረ። ምን አገባሽ? ልጁ በመጀመሪያ የብሩኬ እንዳልሆነ ተናግሯል። ብሩኬ ቢሆን እንኳን እሱ በራሱ በግሉ ማሰብ ያለበትን ያስብለታል እንጂ ለሀይሚ የተሰጠው ቤት ተመልሶ ለልጃችን ማሳደግ ይሆናል አላለችም። ድፍረትሽን ሳላደንቅሽ አላልፍም። የምሬ ነው። እንደው ምን አይነት ድፍረት ቢኖርሽ ይሄን ቃላት ወጥተሽ የምትናገሪው? በመጀመሪያ ደረጃ ሲቀጥል ሀይሚዬ ከፈለግሽ ቤቶቹን ታሰልፍልሻለች። ይሄ እኮ የልባቸውን ፍቅር ያላቸውን መከባበር መግለጫ ነው እንጂ ሀይሚ ቸግሯት አይደለም ቤት የተሰጣት። ይሄንን አስረግጬ ነው የምነግርሽ። ሲቀጥል አንቺ ለልጅ አላንስም አባትነቱን ብቻ ነው የምፈልገው ስትያን ነበር እንዴ አሁን እኮ በግድ ቤቱን አስመልሳለሁ ከሀይሚ እያለች እየፎከረች ነው። ቤተሰብ የመሬ ነው። አንቺ በልህ ከመጣሽ እንዲያውም እኔ ደስ ነው የሚለኝ። ለምን ሀይሚ በልህ ምን አይነት እርምጃዎችን እንደምትሄድ፣ ምን አይነት ጉዞዎችን እንደምትጓዝ፣ ምን ማድረግ እንደምችል አቅሟን ታሳይሻለች። እስካሁንም ዝም ያለችው ብዙ ነገሮችን፣ አንደኛ ቤተሰብ ምናምን አካባቢ ስለሆነች ነው። ሁለተኛ ነገር ደግሞ ነገሮች በራሳቸው መንገድ ክሊን ይሆናሉ። ኦር ደግሞ እኔ በወንድ ምክንያት ከሴት ጋር አልጣላም በሚለው ነው እንጂ በልህ መተሽ እውነት ቤቱን አስመልሳለሁ ምቲ ማለት ይሄን ነገር ልታረጊ ዝግጁ ከሆንሽ አንቺ ምላሹን ትቀበዋለሽ። እኔ ግን ደስ የሚለኝ ምላሹን ስትቀበይ ማየት ማለት ነው። እና ብዙዎችም ሀይሚም ተናግራለች። በነገራችን ላይ ይሄን ቤት እንደማትቀበል ነው የተናገረችው። ምክንያቱም ብሩኬ ጋር ምናምን ካልተስማማች ቤቱን እንደማትቀበል ተናግራለች። እዚህ ጋር ደግሞ 100% እርግጠኛ ነኝ ሀይሚን እንዳለችው ነው።
አልቀበልም እንዳለችው ነው ማለት ነው። እና ብዙዎች ደግሞ የሙሽዬ ቤት ነው እየሩስ በግድ ልትወስደው ነው እያላችሁ ነው። በነገራችን ላይ ቡታጅራ ይሄ ብቻ ቤት እንዳልሆነ ልንገራችሁ። እውነቴን ነው የምላችሁ። ይሄ ብቻ አይደለም ብሩኬና ሀይሚ ቤታቸውን ያሰሩት፣ ሌላም ቤት አለ። ይሄ እንኳን የሙሽዬ ቢሆን የሀይሚና የብሩኬ ቤት አለ። ጠብቁ የሆነ ጊዜ ላይ ወይ ሀይሚና ብሩኬ ይሄን ዲራማቸውን ከጨረሱ በኋላ ኦር ደግሞ ብሩኬ ወይ ዛሬ ብቻ የሆነ ሰዓት ላይ ዛሬ እንኳን ቤተሰብ ስራው እንዲቀጥል የሆነ ነገር ሰምቻለሁ። ብቻ ስራው እንዲቀጥል የሚደረግበት ነገር ነው እንጂ ሀይሚና ብሩክ የሚታረቁበት ቀን አይደለም። እንደገና ደግሞ ብቻ ብዙ ነገር አንዳንድ ወሬዎችን ሰምቻለሁኝ። ግን ሰው እርግጠኛ ሰውን ብቻ ነው ለወራ እንፈልገው ማለት ከነዛ ሰዎች ያመጡት እርግጠኛ ናቸው አይደለም የሚለውን ነገር ለመጀመሪያ ጊዜ ስለሆነ ያን ነገር ክሊን አድርጌ ነው ማውራት ፈልገው። ግን ያው ስራና ስራ እንደሆነ ማወቅ አለባችሁ። በመሀል ሀይሚ የምታለቅሰው ነገር ብቻ ነው እኔ ትንሽ ቅር የሚለኝ። ሲቀጥል በስራ መካከል ራሱ አንዳንድ ጊዜ እየተሳሳቱ አይታችሁ ከሆነ ይሳሳማሉ። የኔ እናት የኔ አባት ምናምን የሚባባሉትስ ነገር አለ። ሌላው ደግሞ በጣም ብዙዎቻችሁን ያሳሰባችሁ ብሩኬ ቀበቶ ለምን ፈታ? ማይ ጋድ እናንተ እኮ እንዲሁ አንዳንድ ነገር እንኳን አይታችሁ ባላ የለፉ እንጂ ሲቀመጥ ስላልተመቸው ቀበቶውን ፈታው። ሲጀመር ሚስቱ አጠገብ ቢፈታውስ እናንተ ምን ጉድ ናችሁ? ከዛ ደግሞ ሲነሳ አሰረው አለቀ። እኔ እኮ በጣም ነው በስስቅ የነበረው። ቀበቶ ለምን ተፈታ? መቼስ ፈታው ለምን ሳሰረው? እና ቆይ ምንድን ነው እናንተ እዛ ቦታ ላይ ናችሁ? ምንድን ነው? ምን እየሰራ ነው? እንደረ ተረጋጉ። የዛሬውን የሀይሚዬን ዘፈን ከሰማችሁት መልስ ይሆናችኋል እና ብዙ እንትን አትበሉ ለማለት ያክል ነው። ኤኒዌይስ ማታ እንገናኛለን። ባባይ